ሰላም ቅዱሳን እንዴት ናችሁ? እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ነው። የእግዚአብሔር ቃል ኤፌሶን መልእክት ላይ የሐዋርያው ጳውሎስ መልእክት ወደ ኤፌሶን ሰዎች በሚለው በዚህ በአዲስ ኪዳን መጽሐፍ ውስጥ ነው የሚገኘው። እንዲህ የሚል ቃል አለ። ስለዚህ ውሸትን አስወግዳችሁ እርስ በርሳችሁ ብልቶች ሆነናልና እያንዳንዳችሁ ከባልንጀሮቻችሁ ጋር እውነትን ተነጋገሩ። ተቆጡ፣ ኃጢአትንም አታድርጉ። በቁጣችሁ ላይ ፀሐይ አይግባ፣ ለዲያብሎስ ፈንታ አትስጡት። የሰረቀ ከእንግዲህ ወዲህ አይስረቅ፣ ነገር ግን በዚያ ፈንታ ለጎደለው የሚያካፍለው እንዲኖርለት በገዛ እጆቹ መልካምን እየሰራ ይድከም። ለሚሰሙት ጸጋን ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም ማናቸውም በጎ ቃል እንጂ ክፉ ቃል ካፋችሁ ከቶ አይውጣ። ለቤዛም ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑ። መራርነትና ንዴት፣ ቁጣም፣ ጩኸትም፣ መሳደብም ሁሉ ከክፋት ሁሉ ጋር ከእናንተ ዘንድ ይወገድ። እርስ በርሳችሁ ቸሮችና ርኅሩኆች ሁኑ፣ እግዚአብሔርም ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ ይላል ጳውሎስ የኤፌሶንን ቅዱሳን። እሱ የሚጽፍላቸው ቅዱሳን እሱ በሚጽፍላቸው ጊዜ ጥሩ ምስክርነት ያላቸው ሰዎች እንደሆኑ እንረዳለንና ከመጽሐፉ ማለት ነው መጀመሪያ አካባቢ ካለው ክፍል እና ስለዚህ ይሄ ቅዱሳን እርስ በርስ ስላላቸው ግንኙነት ስላላቸው ህብረት ነው የሚናገረውና ህብረታችን አማኝ ባልሆን ጊዜ ከሌሎች አማኝ ካልሆኑ ሰዎች ጋራ እንደነበረን አይነት ግንኙነት መወሻሸት አለ አይደል? በአለም እኮ እርስ በርስ መወሻሸት አለ። ምክንያቱም ግድ የላቸውማ፣ ሲዋሸው ምንም አይመስለውም። ምክንያቱም የሚዋሸው ሰው ለሱ ምንም እንዳይደለ ነው የሚያስበው። ወደዚህ ወደ እግዚአብሔር ቤት ስንመጣ እኛ በአንድ አካል የተጠራን እና በአንድ መንፈስ የተጠመቅን እርስ በርሳችን አንዳችን ለሌላችን ብልቶች የሆንን አንዳችን ለሌላችን የምናስፈልግ የሆንን አንዳችን ሌላችንን የምንጠቅም የሆንን እርስ በርስ ልንጠቃቀም በክርስቶስ የሆንን ሰዎች ነን። ከመዳናችን ጋር ተያይዞ ካራክተሮች አሉ። ከመዳን ጋር ተያይዘው የሚመጡ ካራክተሮች አሉ ማለት ነው እና እነዛ ካራክተሮች በህይወታችን እንዲንጸባረቁ ያስፈልጋል። እነዚህ ካራክተሮች ፊት ያልነበሩ ባልዳንን ጊዜ ያልነበሩን ካራክተሮች ናቸው። ባልዳንን ጊዜ እንወሻሻለን፣ አንዱ ሌላውን ይዋሻል። እርስ በርስ መወሻሸት አለ። ንስሐ መግባት ዋሽቻለሁ ብሎ ግለሰቡን ይቅርታ መጠየቅ የለም፣ እግዚአብሔርን ይቅርታ መጠየቅ የለም እና እንደዛ አይነት ላይፍ ነበረ። እንደውም እርስ በርስ መጠላላት፣ መጣላት እንዲህ አይነት ነገር ነበር። አሁን ግን ወደ ጌታ ቤት ከመጣን በኋላ እኛ እንደ ህብረት ስንኖር በአንድ ሐሳብ በአንድ ልብ አንዲት ነፍስ ኖራን እርስ በርስ እንድንኖር ነው የተጠራ ነው። የድነታችን ምልክት አንዱም ይሄ ነው። እርስ በርሳችን ባለን ግንኙነት የሚገለጥ ነው ማለት ነው። የአካል ብልቶች ነን አንዳችን ለሌላችን ማለት ነው። ስለዚህ እርስ በርስ የምንተሳሰብ ሆነን ነው መገለጥ ያለብን ማለት ነው እንደ ዳነ ሰው። እና እነዚህ ነገሮች ከሌሉና እንደ በፊቱ እንደ በአሕዛብ ጊዜ ባላመንን ጊዜ እንደነበረን አይነት ምልልስ፣ እንደዛ አይነት ግንኙነት፣ እርስ በርስ መወሻሸቱ፣ ክፋት፣ መራርነት፣ እርስ በርስ አንዱ በሌላው ላይ መመረር፣ አንዱ በሌላው ላይ መጮህ፣ መሳደብ፣ እነዚህ ክፋቶች እየተደረጉ የምንኖር ከሆነ እነዚህ በሙሉ የመዳን ምልክቶች ሊሆኑ አይችሉም። ስለዚህ መዳናችንን ጥያቄ ውስጥ ይከታል ማለት ነው። እና ዳንን ስንል ታዲያ ከምንድን ነው የዳን ነው? ከክፋት ካልዳንን ምኑን ዳንን? ከስድብ ካልዳንን ምኑን ዳንን ነው? ወይስ አንዴ ዳግም ከተወለድን በኋላ ዋናው ዳግም መወለድ ነው፣ ከዛ በኋላ በምድር ላይ በምንም አይነት ሁኔታ ውስጥ ብናልፍ ችግር የለውም ነው? እሱ የሐሰት ትምህርት ነው። ያው የምናውቃቸው ሰዎች የሚሰብኩት ነው እና እሱ የሐሰት ትምህርት ነው። በቀጥታም ይሁን በተዘዋዋሪ መንገድ የሐሰት አስተማሪዎች
የሚያስተላልፉ በእሱ አትጽናኑ። ይሄ አንዴ ዳግም ተወልጃለሁ አልጠፋም ምንም አልሆንም ተብሎ ይሄ ሌላ ነገር እሱ አይሰራም። ፕሊዝ አንዴ ተወልጃለሁና ዋናው እሱ ነው። ዋናነቱ ሊሚት አለው። ዋናነቱ ሊሚቱ በዳንበት መዳን ጸንተን እስከ ኖርን ድረስ ነው። የዳነው ክርስቶስ ኢየሱስን ለመከተል ነው። ባጭሩ ለምን ዳንን? በቅዱስስ ምንድነው የሚለው? ና ተከተለኝ አይደል እንዴ? ትምህርቱ ይሄ ሁሉ አይደል? ወንጌል ና ተከተለኝ አይደል? ጌታ ኢየሱስ የሚለው ራስን ክደ የራስን ፈቃድ ትተ ና ተከተለኝ አይደል? የራስን ፈቃድ ትተ የስጋን ፈቃድ ትተ ኢየሱስን ተከተልክ ማለት ምን ማለት ነው? ጌታን መከተል ማለት አካሄድን ከእግዚአብሔር ጋር ማድረግ ነው። እንደ እግዚአብሔር ሐሳብና ፈቃድ መውጣት መግባት ነው ባጭሩ። ከዚህ ውጪ የሆነ ሌላ ክርስትና እንዴት ልንፈጥር እንችላለን? አንዴ ዳግም ተወልደናል ብለን በመንገዱ የማንሄድ ከሆነ በጌታ እንዴት ይሆናል? አሁን እኮ አንዴ ዳግም ተወልደናል እየተባለ ግን በመንገዱ የማይሄድ ሁላ ንግግራቸው ሁሉ የትዕቢት ንግግር ሁሉ እየተናገሩ ብዙ ነገሮች የምናያቸው ነገሮች አሉ። ግን አንደኛ ጤነኛ እንደሆኑ ይቆጥሩታል። ሌላውንም ደግሞ በዚሁ ይቀርጹታል ማለት ነው። በራሳቸው ትምህርት ይቀርጹታል። ይሄ ትክክል አይደለም። እና ክርስቲያኖች ከሆነን በኋላ ኢቭን ራሱ እንኳን ጸጋን ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም ማናቸውን በጎ ቃል እንጂ ክፉ ቃል ካፋችሁ ከቶ አይውጣ። ክፉ ቃል ካፋችሁ ከቶ አይውጣ። ክፉ ቃል ማለት ምን ማለት ነው? ክፉ ቃል ማለት ማንኛውም ከአንደበታችን የሚወጣ የማያንጽ የማይጠቅም በቃ እሱ ክፉ ቃል ነው፣ አይውጣ ይላል። እና ይሄንን በማድረግ ክፉ ቃል ስናወጣ ለቤዛ ቀን የታተምንበትን የእግዚአብሔርን መንፈስ እናሳዝናለን። እሺ አንዴ አሳዘንን፣ ሁለቴ አሳዘንን፣ በንስሐ ተመለስን። ኦኬ ጌታ ተቀበለን እና ሁሌ እያሳዘንን በንስሐ ይሄ ነው እንደ ይሄማ የብሉይ ኪዳን ዘመን ኑሮ ነው። የሰው በጎ ሕሊና የማይነጻበት ኃጢአትን እንዳወቀ የሚኖርበት ከዛ ኃጢአት ይሰራል። ከዛ የኃጢአት መስዋዕት ይቀርብና ሰውየው በኃጢአት ምክንያት ከሚደርስበት ነገር እግዚአብሔር ይከላከልለታል ማለት ነው፣ አይደርስበትም። ከዛ ደግሞ አሁንም ሲቀጥል መልሶ ኃጢአት ይሰራል። አሁንም ያው ቪሸስ ሰርክል እንደሚሉት ማለት ነው። እና ስለዚህ ወደ ጌታ ቤት መተን ግን በኢየሱስ ክርስቶስ ደም ከታጠብን በኋላ ኃጢአትን ላናውቅ እውነተኛ መመለስ አድርገን ቼንጅ ኦፍ ማይንድ ኖሮን እውነተኛ ሪፔንተንስ የምንለማበት እንደ እግዚአብሔር ሐሳብና ፈቃድ የምንወጣበት የምንገባበት ነው። እና ስለዚህ ኢቭን እንኳን ይሄ የኃጢአት ማንነት የሌለን ሰዎች ነው የምንሆነው። ኃጢአተኛ ማንነት ይዘን የምንኖር ከሆነ ምኑን ዳንን እንዴ? መዳን ማለት እኮ የማንነት ለውጥ ነው። ክርስቶስን ለብሰን የምንኖርበት ነው። የክርስቶስ ልብ ኖሮን የምንኖርበት ነው። ይሄ የማንነት ለውጥ ነው። እና እነዚህ ነገሮች አሉና ስትጋጩ ይቅር ተባባሉ ነው የሚለው። ተጋይቶ እኮ ይቅር የማይባባል እኮ በጣም በሽ ነው። እንዴት ነው ታዲያ ይሄ ክርስትና ይሆናል እንዴ? እና እግዚአብሔር ይርዳን። በጣም it is very dangerous እና ጠንቀቅ እንበል ለማለት ፈልጌ ነው። እግዚአብሔር ይርዳን። ቅዱሳን ተባረኩልኝ።